እስኪ የመለያየትን ህመም ቀምሶ የሚያውቅ አለሁ ይበለኝ። እውነት ለመናገር መለያየት ከባድ ነው፣ እጅግ በጣም ከባድ ከባድ ከባድ። ሁሉም ሰው ከጓደኛው ከፍቅረኛው ተለይቶ እንኳን አይደለም በዚች አጭር ጊዜ ውስጥ እስከ ዘላለም ራሱ የማይረሱ ሴቶች የማይረሱ ወንዶች አሉ። እስከ ዘላለም እስቲ ከሌላ ጋር ተኝተው እሱን የመጀመሪያ ፍቅሯን የምታስብ ሴት አለች። የመጀመሪያ ፍቅሩን የሚያስበው እንዳለ ብዙ ጊዜ ያለ እንደዛ አይነት ነገር እና ቤዝዬ ማርኬን የረሳችው አይነት ነገር ለማስመሰል እየሞከረች ነው። ግን በጭራሽ በጭራሽ ውስጧ በጣም ነው የደማው፣ በጣም ነው የተጎዳው፣ በጣም ነው ያመማት። እውነቴን ነው የምላቸው። ባለፈው ራሱ ምን ትዝ እንዳላት አላውቅም፣ ድንገት ፌንት ሰራች። ዛሬ ራሱ በቃ ራሷን እየተቋቋመችው አይደለም። በጣም ከባድ ሁኔታ ውስጥ ነው ያለችው። የምሬን ነው የምላችሁ። በጣም ነው ያሳዘነችኝ። ግን የምር ፍቅር ከባድ ነው። አንዳንድ ጊዜ ሰዎች ራሳቸው ፈልገው መጥተው እኛ ስንፈልጋቸው ይሄዳሉ። ይሄ ደግሞ ከምንም በላይ እጅግ በጣም ይሰብራል። ማርኬ ወንድሜ አስበህበትም ሆነ ሳታስብበት እኔ አሁንም ነገም ከነገ ወዲያ የምነግርህ ነገር እያረክ ያለው ነገር ትክክል አይደለም። እባክህ ተመለስ። የምር እንደዛ የሚያሳሳ ፍቅራችሁ፣ እንደዛ የሚያምር ፍቅራችሁ እንደዚህ በሳምንት ውስጥ አንተም ደስተኛ እመኑኝ፣ ማርኬም ደስተኛ አይደለም በጭራሽ። አንተም ደስተኛ አይደለም። ግን ከባክግራውንድ ምንድን ነው ያለው? ከበስተጀርባ ምንድን ነው ያለው? ማን ያስገደደ ከቤዛ እንድትለይ? ከቤዛ ጋር እንደዚህ አይጥና ድመት እንድትሆኑ እንደዚህ ምር እንድትል ያደረገህ ማን ነው? ከበስተጀርባ የተደበቀ ሌላ ታሪክ ሌላ ሚስጥር ካለ ማለቴ ምናልባት አንዳንድ ጊዜ ያው ለምንወዳቸው ሰዎች ስንልም እኮ እንርቃለን አይደለም? ከምንወዳቸው ሰዎች ለምን የሆነ ሰው ወይ ደግሞ የሆነ አካል ይመጣና ከዚህ ሰውዬ ካራቀ፣ ከዚህ ሴትዮ ካራቀ፣ ከዚህ ልጅ ካራቀ ብለው በህይወታችን ላይ የሚጥሉብን ትልቅ ተጽዕኖ ይኖራል። በዛ ላይ ደግሞ ማርኬ እንደዛ የምታሳሳ ምስኪን እናት አለችው። አይታወቅም እሱም ወዶ ነው አይደለም የሚለው ነገር ጥያቄ ውስጥ ይገባልና ግን ችግርም ካለ ከኋላ እውነቱን ተናግረህ የሚሆነው ቢሆን መልካም ነው። ተነጋግራችሁ ብትፈቱ ብትታርቁ። የምር እኔ አጠገቧ ያሉት አና ኤፋ ብዙ ነገር እሷ እንድትረሳ በቃ መርሳት እንኳን አትችልም። ግን ያው በቃ እንድትጽናና ጎበዝ እንድትሆን እንድጠነክር ብዙ በቃ የቻሉትን ሁሉ እያደረጉ ነው፣ እየሞከሩ ነው። ነገር ግን የጭራሽ ፊቷ ላይ የሚነበበው ነገር ሀዘን ነው። በቃ ረመጥ እሳት ነው የሚነበበው ነገር እና ያው ባለፈው ሐኪም ቤት ገብታ ነበረ። ያው ልጅቷ ትሪት ያስፈልጋታል ነው ያሉት። እና ቤዝዬ ራሽን ጠብቂ ፕሊስ። አበበ ብሄድ ከበደ ይመጣል። ማርኬ ደግሞ ከባግራውንዱ ምን እንደሆነ ለምን እንደዚህ እንደሆነ ማጥናት አስፈላጊ ነው። ቤዝዬ አይዞሽ፣ እንደዚህ መጎዳት የለብሽም። ቢያንስ ጠንከር በይ፣ ራስሽን ትሪት አድርጊ። ራስን በመጣል ራስን በመጉዳት ሳይሆን ለነገሮች መፍትሄ የሚመጣው ራስን በመንከባከብ ከራስ ጋር ቁጭ ብሎ አውርቶ መፍትሄ በመፈለግ እንጂ ራስን በመጣል ራስን በመጉዳት የሚመጣ መፍትሄ የለም ውዶቼ። ግን የምትወዱትን ሰው እንደማጣት ትልቅ ስብራት፣ ትልቅ ህመም፣ ትልቅ በሽታ የለም። ይሄ ሊረዳ የሚችለው ደግሞ የሚያውቀው ያለፈበት ብቻ ነው። ሌላ ሰው ማንም ሰው ሊረዳው ያላየው ሊረዳው አይችልም። የፍቅርን ህመም ጭራሽ ማላገጫ ነው እንጂ የሚሆነው